ሁሉ ጊዜም እኔ አልፈራም። ባለስልጣኑ ቴዲ አፍሮን ሰካራም፣ በጭስ የተደበቀ ሱሰኛ፣ ቁር የሚል ድምጽ ያለው በማለት ወርፈውታል። አፍሪካን አንድ ለማድረግ የሞከረ ህዝብ ለራሱ አንድ መሆን አቅቶት ስቃይ ውስጥ ነው ያለው በሰዓት። ቴዲ አድናቂዎች በዚህ ተቆጥተዋል። ሊያውም በቅርቡ በኪነ ጥበብ ውስጥ የነበረው አሁን ሹመት አግኝተው ባለስልጣን የሆኑ ሰው ራሱ ያነዳል፣ ራሱ ያጠፋል። ቢያንስ እኮ አራዳ ካድሬ መሆን ይቻል ነበር በማለት ለባለስልጣኑ ጠንከር ያለ መልስን የቴዲ ወዳጆች መልሰዋል። አገር ለማስቀጠል አይቻልም። የሚያሳዝን ትውልድ ነው። ነገር ግን ገና አልበሙ ሳይወጣ በርካቶችን ማስደንገጥ የጀመረው ቴዲ አፍሮ ከፍተኛ መሰናክል ገጥሞታል። ጋዜጣዊ መግለጫ እንዳይሰጥ ታግዷል። ይህ አድማጮች የበለጠ አልበሙን በጉጉት እንዲጠብቁትና እንዲያደምጡትም ምክንያት ይሆናል እንጂ ቴዲን አንገት የሚያስደፋ የሚያሸማቀቅ አይደለም በማለት አድናቂዎቹ ይሟገታሉ። ነገር ግን የቴዲ አፍሮ ዛሬ ሊያደርገው የነበረው የአልበም ጋዜጣዊ መግለጫ ታግዶ እንዳይደረግ ሆኗል። ዘፈኔ ይሰማልኛል ብለሽ እንዳትጠብቂ አንተ ሱሰኛ ሰካራም በማለት ቀኔ በሚመስል መልኩ ቀድሞ በኪነ ጥበቡ የሚታወቁት ረዳት ፕሮፌሰር ነብዩ ባዬ ቴዲ አፍሮን በከፍተኛ ሁኔታ ወርፈዋል። ረዳት ፕሮፌሰሩ በዚህ መልኩ አይታወቁም ነበር። አሁን ግን ለሆዳቸው አድረዋል በሚል ከፍተኛ ትችት እየገጠማቸው ነው። ሌሎች ደግሞ ምን ነካቸው፣ በጤናቸውማ አይደሉም ብለዋቸዋል። የኢትዮጵያ የሙዚቃ አፍቃሪያን በጉጉት እየጠበቁት የሚገኙት ኢትዮሪካ የተሰኘው የቴዲ አፍሮ አልበም ከፍተኛ እክል ገጥሞታል። የቴዲ አፍሮ ጋዜጣዊ መግለጫ እንዳይሰጥም መከልከሉ ነው የተሰማው። ዛሬ ማለትም ማክሰኞ ሚያዝያ 6 በአርቲስት ቲቪ ቴዲ ይሰጠው የነበረው የአልበሙ ጋዜጣዊ መግለጫ ነው የታገደው። ከዚህ መታገድ በተጨማሪ ህዝብ በኪነ ጥበብ የሚያውቃቸው እንደውም ለኪነ ጥበቡ ላቅ ያለ ስራን ይሰራሉ ተብለው ሲጠበቁ የነበሩት አሁን የፖለቲካውን ዓለም ላይ የሚታዩትና የተቆጣጠሩት ከሳቸው በማይጠበቁ አስተያየቶች እየመጡ ያሉት ረዳት ፕሮፌሰር ነብዩ ባዬ ቴዲ አፍሮን የሚወርፍ እንደውም የሚወርፍ ከሚባል የሚሰድብ ጽሑፍን አጋርተዋል። ረዳት ፕሮፌሰሩ ለቴዲ አፍሮ የሚከተለውን መልእክት ነው ያስተላለፉት። የሼፊልድ ዌንስዴይ ደጋፊ ሆነሽ ለትንሳኤ የሼፊልድ የዋንጫ ዘፈን አውጥተሽ የአርሰናል፣ የሊቨርፑል፣ የማንቸስተር ሲቲ ብሎም የሁሉም የሊጉ ቡድኖች ደጋፊዎች እንዲሁም ጊዜያቸውን ሁሉ በጾምና በትጋት ያሳለፉ የትንሳኤው ምዕመናን በዘፈኔ ይደንሳሉ ብለሽ ከጠበቅሽ ዓለሙንም ኳሱንም በሰመመን ነው የምታዩ ማለት ነው። ኳስ ጨዋታው በሚታይበት ቀን እየተኛሽ ማታ በስካር መንፈስ በምታዩ የሃይላይትና የጨዋታ ዘገባ ተመስርተሽ ስለ ሊጉ ቁር በሚል ድምጽ ለመተንተን እንዳትሞክሪ ኳስ አዋቂዎችም ይመክራሉ። የካታንጋም የትሪቡንም የሚስማር ተራም የከማናንሼ ተቀማጮች ምክር ይለግሳሉ። ሃላንድ አዋርድ መስሎሽ እንዳትሳሳቺ የሊጉ ተከታታዮች ያሳስባሉ። ወይም ኳሱን በደንብ ተመልከቺ፣ ወይ ስለማታው ሀድራ ቀሽረሽ አንቁርቁሪ። ግን ደግሞ ሼፊልድ ዩናይትድ በዚህኛው ሊግ በሻምፒዮንሺፕ ውራ መሆኑ ራሱ አታውቂ ይሆናል። ይሄኔ በስመ ዩናይትድ የማንቸስተር ዩናይትድ ያውም ዩናይትድ ነው ብለሽ ማንቸስተር መስሎሽ ይሆናል እኮ። ይሄኔ ሁሉን አጭሰሽ በጭስ ተደብቀሽ አትመልከቺ ባክሽ ይላል መልእክቱ። ይህ የቴዲ አልበም
ጥቁርና ነጭ እንደሚሆን ይጠበቃል። የፕሮፌሰሩ ጽሑፍ ግን በርካቶችን አስቆጥቷል። ቴዲ አፍሮ በአንደኛው የአልበም ፎቶ ላይ ሙሉ ነጭ ለብሶ የወርቅ መስቀል አንጠልጥሎ ወደ ከፍታ ይመለከታል። እያየ ያለው ወደ ላይ ነው። የሆነ መንፈሳዊ ከፍታን ያሳያል። ደስታን ለመግለጽ የፈለገ ይመስላል። ነጭ የደስታ ተምሳሌት ስለሆነ። የሁለተኛው ፎቶ ደግሞ ዳስጣል ወይም አንሳው የሚለው የሙዚቃ ስራው ላይ ከላይ ወደ ታች የተነሳ ነው። እዚህ ጋር ቴዲ ሙሉ ጥቁር ለብሶ እግሩን አጣምሮ እያሰበ ይታያል። ይህ ደግሞ የምድርን ህይወት ደስታ እንዳለ ሁሉ ሐዘን መኖሩን፣ ከፍታ እንዳለ ሁሉ ዝቅታ መኖሩንና ከላይ ስንታይ ምን እንደምንመስል ወይም ከላይ ስንታይ እንደምናጥር ለመግለጽ የፈለገ ይመስላል። ከፈጣሪ አይን ሁላችንም ትንንሾች ነን። በጉጉት የሚጠበቀው የቴዲ አፍሮ አዲስ አልበም ኢትዮሪካን አስመልክቶ ማክሰኞ ሚያዝያ 6 ቀን ማለትም ዛሬ 2018 ዓመተ ምህረት ሊሰጥ የነበረው ጋዜጣዊ መግለጫ በይፋ ታግዷል። ቴዲ ከተለያዩ ጋዜጠኞች ጋር የሚያደርገውን ይህንን መግለጫ በቀጥታ ለማስተላለፍ ከአርቲስት ቲቪ ጋር አስቀድሞ ስምምነት ተፈራርሞ ነበር። ይሁን እንጂ ጉዳዩ የሚመለከታቸው አካላት የቴሌቪዥን ጣቢያው ይህንን ፕሮግራም እንዳያስተላልፍ ጥብቅ እገዳ በመጣላቸው የቀጥታ ስርጭቱ እንዲቋረጥ ተገዷል። በብዙዎች ዘንድ በናፍቆት የሚጠበቀው የቴዲ አፍሮ ኢትዮሪካ አልበም ገና በይፋ ሳይለቀቅ ከወዲሁ በመላው ሀገሪቱ ከፍተኛ መነጋገሪያ እየሆነ ይገኛል። ከፍተኛ የመንግስት ባለስልጣናት ይሄን አያደርጉም፣ ሆን ብለው መንግስት እንዲተች የሚፈለጉ አካላት ናቸው እንዲህ አይነት እገዳን የሚጥሉት እንጂ መንግስት እንደዚህ አይነት ድርጊትን አያካሂድም። የንጉሳችን የቴዲ አፍሮ መግለጫም ይካሄዳል። የሴራ ፖለቲከኞች ሴራም ይጋለጣል። እኛ የመንግስት ደጋፊዎች ነን፣ ቴዲ አፍሮ ደግሞ ንጉሳችን ነው የሚሉ ሰዎችም አሉ። በተቃራኒው ለንጉሱ ይህ አዲስ አይደለም፣ ገና ሳይለቀቅ በቁም መሸናት ተጀመረ። ወያኔም እንዲህ ነበር የሚፈሩት የነበረው። ቴዲ የዘፈን ድሮን ነው የሚለቀው። ወያኔም የዛሬ 9 ዓመት ሂልተን ሆቴል የአልበሙን ምርቃት በመጨረሻው ሰዓት አግዶበት ነበር። ታሪክ ራሱን ደገመ። የመጣው የሄደው ንጉሱን ቴዲን ይፈሩታል። ይገርማል። ልጁ ለማንም እንደማይብረከረክ መቼስ ይታወቃል። ከፍተኛ የመንግስት አካላት ካላወቁ እንደ አይነቱን ስራ ሊያስቆሙ ይገባል ያሉ የቴዲ አድናቂዎች አሉ። የቴዲን ፈለግ በመከተል አሁን እንደሱ ለመሆን እየጣረ የሚገኘው ወጣቱ ድምፃዊ ልዑል ሲሳይ በበኩሉ የቴዲን ኢትዮሪካ አልበም በሽልም ይውጣ ሲል ጽፏል። ጥበብ በየዘመኑ ድንቅ ሰዎችን ታሳየናለች የሚለው ልዑል በኢትዮጵያ ሙዚቃ ደግሞ ብዙ ታላላቅ አርቲስትና ከያንያንን አይተናል፣ እያየንም ነው። ነገር ግን የቴዲን ያህል ቁንጮ፣ የቴዲን ያህል ንጉስ እስካሁን አላየንም ብሏል። የጥበብ ዋርካ፣ የዋርካ ጥላ፣ የጥላ ግዙፍ፣ የግዙፍ ረቂቅ፣ የረቂቅ ልሂቅ፣ የልሂቅ ቂጥብ፣ የቂጥብ ለጋስ፣ የለጋስ ማማ፣ ከማማም ዳሽን፣ የዳሽን ሰንደቅ፣ የሰንደቅም ምጡቅ፣ ከምጡቅም ሩቅ፣ የሩቅ ድብቅ፣ የድብቅ ቃል ስንዱቅ፣ ከስንዱቅም ውድ፣ ከውድም ውዳርድ፣ የውዳርድ ትውልድ፣ የትውልድ ግርማ፣ ከግርማ ንዑድ፣ የንዑድ ትሁት፣ የንዑድ የትሁት አርማ፣ የፍቅር ዜማ። ቴዲ አፍሮ ተናፍቀ ነበር፣ መልካሙን ሁሉ ይግጠም በማለት መልእክታቸውን ያስተላለፉለትም በርካቶች ናቸው።